ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 15 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ድርጅታችንን በደምና አጥንት ነው የመሰረትነው ያለ ሲሆን ከኤርትራ ጋር ተያይዞ ፋኖ ላይ ለሚቀርበው ክስ ምላሽ ሰጥቷል። ዝርዝር መረጃውን ይዘናል። የሚኒሊክ እዝ ለውጊያ ቁልፍ በሆነችው ከተማ ያገዛዙ ኃይል ላይ ጉዳት ያደረሰ ሲሆን በደቡብ አማራ ቀጠና ከባድ ተጋድሎ ተደርጓል። የግንባር መረጃዎችን እናሰማችሁ የፖሊስና አድማ ብተና ሙሉ ኃይሉን ትጥቅ ያስፈታው ክልሉ የተለያዩ ገደቦችን ጥሏል። በክልሉ አዲስ ውጥረት ተከስቷል። ሰምታላችሁ። በመቀለ አዲስ የመሬት መንቀጥቀጥ ተመዝግቧል። አጠቃላይ በኢትዮጵያ በተከሰተው የመሬት መንቀጥቀጥ ከ1400 በላይ ቤቶችና ተቋማት ወድመዋል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርበኛ መከታው የአማራ ህዝብ በደምና አጥንት ድርጅት ተመስርቶለታል። የብልጽግና አጀንዳ ተቀባይ እንዳይሆን ሲል አሳሰበ። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ከአንከር ሚዲያ ጋር ባደረገው ቆይታ በተናጠል ህዝባችን እየተጨፈጨፈ እየተገደለ ሰሚ ባጣበት ሰዓት ለአማራ ህዝብ ጥላና ከለላ የሚሆን በደምና በአጥንት ድርጅት መስርተናል ሲል አስታውቋል። እንግዲህ ይህን ድርጅት ልገልጽበት የምችለው የአማራ ህዝብ ለረጅም ጊዜ ተበታትኖና ተነጣጥሎ በተናጠል እየተገደለና እየተጨፈጨፈ ሰሚ የለውም ነበር። አንድ ጊዜ ነው ሚዲያ ላይ ወጥቼ አማራ አባት የለውም ብያለሁ እና አሁንም ይሄ ድርጅት ለአማራ ህዝብ ጥላ ከለላ መዳኛ ሆኖ ወደፊት እንደ ህዝብ የሚኖርበትና እንደ ህዝብ ነጻነቱን አግኝቶ እንደ ህዝብ ሰርቶ የሚንቀሳቀስበት የአማራን ህዝብ ያቀፈ አማራን እንግዲህ ሊያሳድድና ሊገል ያሰበ አካል ሁሉ በዚህ ተቋም እንደሚዳኝ ነውና ይሄ ተቋም እንዳልኩት ለብዙ አመታት ያጣውን ነው የተወለደው ብዬ ነው ማስበው። ይሄ ድርጅት ዝም ብሎ የመጣም አይደለም፣ በደምና በአጥንት የተገነባ ተቋምና ድርጅት ነው። ይህ ደግሞ በአጠቃላይ የአማራን ህዝብ ያቀፈ እንዲሁም ቤቱን ሰርቶ ለሚኖርበት ሀገር በነጻነት የሚንቀሳቀስበት ተቋም እንደተወለደ እንደተፈጠረ ነው ይህን ተቋም የምገልጸው። የአማራ ፋኖ በርካታ ሰራዊትና ምሁራን አለው ያለው አርበኛው ተቀናጅቶ የመስራት ሁኔታ ነበር መፍጠር ያልተቻለው። አሁን ምሁራኑም ጦር ጠበብቱም ተሰባስቧል ብሏል። አክሎም አገዛዙን እኛ ተለያይተን ጊዜ ሰጠነው እንጂ ከወደቀ የቆየ አገዛዝ እንደሆነም ያነሳ ሲሆን በዚህ 3 አመት ውስጥ በተደረገ ትግል ከፈረሰው አገዛዝ የቀሩ አካላትም አንድነታችንን አይተው ወደኛ ይሰባሰባሉ ሲል አስታውቋል። የሚታወቀው አማራ ያው ብዙ ምሁራን አለው፣ ብዙ ወታደራዊ ልምድ ያለው ኃይል አለ። ተቀናጅቶ የመስራት ሁኔታ ነበረ ያልተመቻቸው። አሁን ግን ሁሉም ምሁራኑም ጦር ጠበብቱም በአጠቃላይ በዚህ ቤት ተሰባስቦ አገዛዙ እንደሚታወቀው እኛ ጊዜ ሰጠነው እንጂ እኛ ተለያይተን ጊዜ እንዲገዛ አደረግነው እንጂ ወድቋል። አገዛዙ ከወደቀ ቆይቷል። ስለዚህ ይሄ ብዙም ጊዜ ይፈጃል ብዬ አላስብም። እንደሚታወቀው በዚህ 2-3 አመት ውስጥ አለኝ የሚለው ያገዛዙ ሰራዊት ፈርሶ ምንም ዜሮ ነው ያለው ማለት ነው። ያለው ይሄው ያማራ እንደሚታወቀው ያማራው ሆዳም ካድሪ ምናምን እንዲህ ይለፈልፋል እንጂ አገዛዙ ወድቋል። ደግሞ ያማራን ትግል የሚፈልጉት ያማራን አንድነት ሲጠብቁ የነበረው በየትኛውም ያማራን ትግል መቀላቀል የሚፈልገው አካል ደግሞ በቅርብ ጊዜ ይህን ስርዓት እየጣለ እየለቀቀ ወደዚህ ወደ አማራው ቤት ይሰባሰባል ብዬ አስባለሁ። ስለዚህ በወታደራዊም በፖለቲካዊም ተቀናጅተን ተጠናክረን እንሰራለን። በስራም እናሳያቸዋለን። ስራችንን አይተው አካሄዳችንን አይተው ደግሞ በቅርብ ጊዜ ወደኛ እንደሚቀላቀሉና አገዛዙ እንደሚያበቃለትና እንደሚወድቅ ምንም ጥርጥር የለኝም። ከኤርትራ ጋር ተያይዞ ለሚሰነዘረው ክስ መልስ የሰጠው አርበኛው የአማራ ህዝብ የብልጽግናው አገዛዝ አጀንዳ ተቀባይ እንዳይሆን ብሏል። ቀይ ባህርንና ሌሎች ጉዳዮችን አንስቶ ለመከፋፈል ይሞክራል። ቅርብ ወራጆችም የብልጽግናን አጀንዳ ሲያስተጋቡ ታዝበናል ያለ ሲሆን ትናንት ከአማራ ህዝብ ጋር ሂሳብ አወራርዳሉ ያለውና በአማራ ህዝብ ሲሳለቅ የነበረው ጌታቸው ረዳ የት ነው ከአብይ ጋር አይደለም ወይ ሲልም አንስቷል። የመጀመሪያው መልእክቴ ይህን ትግል ለሚደግፉና ይህን ትግል እየተከታተሉ ያሉ ይህንን ያገዛዙን አክቲቪስት ያገዛዙን አራጋቢዎች ጆሮ መስጠት የለባቸውም። አገዛዙ እንደሚታወቀው የተለያየ በር የወለደ የተለያየ የሚዲያ ግሪሳ አሰማርቶ ብዙ ሊያወራ ይችላል። ብዙ ቅዠቶች አሉ። ብዙ ቅዠቶች እነኛ ይህን ትግል የሚከታተሉ ሰዎች ጆሮ መስጠት የለባቸውም ብዬ አስባለሁ። አሁን መሬት ላይ መታገል ስላቃተው አክቲቪስቶችን እየገዛ በገንዘብ እያሰማራ ብዙ ወዳደሮችን እየቀጠረ ይህን ትግል ለማጨናነቅ በአየር ላይ ማለት ነው በአየር ላይ እንትን ለማለት ተንሰራፋ
የጠፋበት ሁኔታ አለ። ለዚህ ደግሞ የአማራ ህዝብ ይህንን ትግል ዳር መድረስ አለበት ብሎ ያመነውና እየተከታተለ ያለውን ይሄ እንደዚህ አይነቱን የበሬ ወለደ እና ቅጥፈት ነው በሙሉ እየሰራ ያለውና ይሄንን ነገር ጆሮ እንዳይሰጡት ትኩረታቸው ብቻ እዚህ ትግል ላይ እንዲሆን የሚል አንደኛ መልእክቴ ነው። እንዲሁም ከተለያዩ አጀንዳ የሚሰጣቸው ሁኔታዎች አሉ። የሆነ በትግል ውስጥ ብዙ ወራጆች ሊኖሩ ይችላሉ፣ ብዙ የሚንጠባጠቡ ሊኖሩ ይችላሉ። ብዙ ድራማዎችን ለመስራት የሚሞክርበት ሁኔታ አለ። ይሄ ትግል ባህሪ ነውና ነገር ግን አንዳንድ ከሌሎች አሁን ይህንን ትግል እንትን ለማለት የሚያስወጣበት አንድ የቀይ ባህር የሚያነሳቸው ነገሮች አሉ እና እነኚህ ላይ ምንም አይነት እንትን እንዳይል። ምክንያቱም ባለፈው ወደዚህ ወደ አማራ ክልል ወረራ በተደረገበት ጊዜ ጌታቸው ረዳ በአማራ ህዝብ ላይ ማወራረደው ሂሳብ አለ ብሎ ነበር። ዛሬ የት ነው ያለው? አብይ ጋር ነው ያለው። በአማራ ህዝብ ላይ ሲሳለቅ የነበረው በአማራ ህዝብ ላይ ሂሳብ አወራረዳለሁ ሲል የነበረው አካል ዛሬ ነው ያለው አብይ ጋር ነው ያለው ማለት ነው። ስለዚህ አንዳንድ እየተንጠባጠቡ አጀንዳ ለመስጠት ሰራዊታችንን ለማወናበድ የሚሞክሩ እንደዚህ አይነት የሚያነሱ አሉ። በእንደዚህ ሁኔታ የተጠመዱትን ጆሮ መስጠትና ትኩረት ማድረግ የለብንም። የአማራ ህዝብ እንደ አማራ ለመዳን እንደ አማራ ተደራጅቶ ህልውናውን ማስከበር ስላለበት እዚህ ላይ ትኩረት ማድረግ እንዳለባቸው ሁሉም እንዲረዳና ይህንን ትግል እንዲደግፍ የሚል መልእክት ነው የማስተላልፈው። የሚኒሊክ እዝ ባደረገው ውጊያ ያገዛዙ ኃይል ላይ ጉዳት ሲያደርስ አሳምነው እዝ በዓልን ለመረበሽ የመጣውን ጥምር ጦር መመከቱን አስታወቀ። በሰሜን ወሎ ዞን ስር ከሚገኙ ወረዳዎች መካከል አንዱና ትልቅ የህዝብ ብዛት ያለው የጋዞ ወረዳ መቀመጫ ከተማ ስታይሽ ስትሆን ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከመስቀለኛዋ ጋሸና ከተማ በውስን ኪሎ ሜትሮች ርቀት እንደምትገኝና ከወልዲያ ባህር ዳርና ጎንደር የሚወስደው የፌዴራል መስመር ላይ የምትገኝና ላሊበላና ኩልመስክን ደላንታና ደሴን ድልብና ወልዲያን ለመቆጣጠር ወሳኝ ስትራቴጂክ ስፍራ በመሆን ከጋሸና ያልተናነሰ ወታደራዊ ጠቀሜታ እንዳላት ይነገርለታል። በዚች ከተማ ዙሪያ ልዩ ስሙ አዲስ ጌ ተብሎ በሚጠራው አካባቢ ላይ በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ስር ከሚገኙት ከደጀን ክፍለ ጦር የተውጣጡ የፋኖ አሃዶች የብልጽግና ወታደሮች ላይ በወሰዱት የስቦ ማስገባት 360 ዲግሪ ከቦ የመምታት እርምጃ አንጸባራቂ ድል ማስመዝገባቸውን መረብ ሚዲያ ዘግቧል። ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቆ ወደ ፋኖ ወጥመድ ዘሎ የገባው ያገዛዙ ኃይል ዙሪያ ገባውን በፋኖ ተከቦ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን መከናነቡ ተገልጿል። አስደማሚ ፋኖ ጦር ጥበብ በታየበት በዚህ ጥቃት 11 ያገዛዙ ሰራዊት አባላት ወዲያውኑ ሲገደሉ ከ13 በላይ የሚሆኑት ደግሞ ከባድ ጉዳት ደርሶባቸው በሞትና በህይወት መካከል እንደሚገኙ ታውቋል። በዚህ አስደንጋጭ ኦፕሬሽን አከርካሪው የተሰበረው ያገዛዙ ኃይል ሙትና ቁስለኛውን ሰብስቦ ዙ 23 የውር ድንብሩን እየተኮሰ ሁሉም አማራ ፋኖ ነው በሚል በመንገድ ያገኛቸው ንጹሃኖችን እየደበደበና እያፈነ ወደ ጋሸና ከተማ ፈርጥቷል። በደቡብ አማራ ቀጠና በተደረገ ተጋድሎም ራሱን ጥምር ጦር ብሎ የሚጠራው ያብይ ምስለኔ በኮረማሽ ንዑስ ወረዳ ሰላም ሰው ሻለቃ ላይ በምትንቀሳቀስበት አካባቢ ከበባ ለመፈጸም ቢሞክርም ሳይሳካለት ቀርቷል። የእግዚአብሔር አብ የንግስ ክብረ በዓልን አስመልክቶ የህዝብ የክብር በዓል በሚያከብርበት የንግስ ቦታ የዘውትር ክህደቱንና ሀገር በጥባጭነቱን ለመፈጸም ቢሞክርም በኃይለማርያም ማሞ ክፍለ ጦር በሻለቃ 3 በተደረገበት ከፍተኛ ፍልሚያና ትንቅንቅ የንግስ በዓሉን ፋኖች ማስከበር መቻላቸው ተገልጿል። በዚህ አውደ ውጊያ አልሳካለት ሲል በጥር 14 2018 በቀጥታ ከቱለፋና ከአገረ ማርያም ወረዳ ያለ የሌለ ጥምር ጦር ብሎ የሚጠራው ኃይሉን አግበስብሶ ከንዑስ ወረዳ ከሆነው ከሰም ኮረማሽ በሚየ ሚኒሊክ የጦር ግምጃ ቤት ካምፕ ያለውን ጦር ጭምር በማሰለፍ በሶስት ግንባር ማለትም በወይን አምባ፣ በሸረርና በሰወስት አምባ የጦር ግንባሮች ወረራውን አድርጎ በሞርተርና በዲሽቃ የታገዘ ጦርነት መክፈቱና ሳይሳካለት መቅረቱም ታውቋል። በዚሁ ቀጠና ግንባር የኮረማሹን ውጊያ ለማስቀየስ ወደ ዛላ ዘበባ ከሀገረ ማርያም ቀሪውን የብልጽግናው ዙፋን አስጠባቂ ሰራዊት አሰልፎ ቢንቀሳቀስም በቀጠናው በነበሩት አባት አርበኞች አይቀጡ ቅጣት ተቀጥቶ መመለሱን የቀጠናው ህዝብ ግንኙነት አስታውቋል። የፖሊስና አድማ ብተና ሙሉ ትጥቅ እንዲፈታ ያደረገው የጋምቤላ ክልል በከተማዋ የተለያየ ገደቦችን ጣለ። ባሳለፍነው ሳምንት በክልሉ የሚገኙ የክልሉ የጸጥታ መዋቅር አድማ ብተናና የፖሊስ ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ መመሪያ ያወረደው ክልሉ አሁን ደግሞ ዋና ከተማ በጋምቤላ ባለው ወቅታዊ የጸጥታ ሁኔታ ምክንያት የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን ያስታወቀ ሲሆን በከተማው የሚገኙ ሆቴሎችና ግሮሰሪዎችን አገልግሎት መስጠት የሚችሉት እስከ ምሽት 2 ሰዓት
ድረስ ብቻ መሆኑን አስተዳደሩ ገልጿል። አስተዳደሩ ይህን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን የከተማይቱ የመንግስት ኮሚኒኬሽን ጉዳዮች ባወጣው መግለጫ ላይ አመልክቷል። በጋምቤላ ከተማ ካለፈው ህዳር ወር መጨረሻ ጀምሮ በተከሰተ የጸጥታ መደፍረስና ግጭት ቁጥራቸው እስካሁን በይፋ ያልተገለጸ በርካታ ሰዎች መሞታቸውንና መጎዳታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር አጋማሽ ባወጣው መግለጫ አስታውቆ ነበር። የጋምቤላ ክልል መንግስት መቀመጫ በሆነችው የጋምቤላ ከተማ የተቀሰቀሰውን ግጭት ተከትሎ ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ የሰዓት እላፊ የተጣለው ህዳር 30 2018 ነበር። በከተማይቱ የተጣለው የሰዓት እላፊ ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ እንዲሆን የክልሉ መንግስት ባለፈው ታህሳስ 15 ውሳኔ ማሳለፉም አይዘነጋም። የክልሉ መንግስት በጋምቤላ ከተማና የጸጥታ ችግር ያስተዋለባቸው በተባሉ አካባቢዎች ላልተወሰነ ጊዜ የጣለው የሰዓት እላፊ ስለመነሳቱ እስካሁን በይፋ የተገለጸ ነገር ባይኖርም የጋምቤላ ከተማ አስተዳደር ትናንት ካካሄደው ውይይት በኋላ ያሳለፋቸው ውሳኔዎች ግን ይህንኑ የሚያጠናክሩ ሆነው ታይተዋል። የከተማ አስተዳደሩ ላልተወሰነ ጊዜ የሞተር ሳይክል ማሽከርከር ከመከልከሉ በተጨማሪ በከተማው የሚገኙ ባለሶስት እግር ተሽከርካሪዎች፣ ባጃጆች አገልግሎት መስጠት በሚችሉበት ጊዜ ላይም ገደብ ጥሏል። በውሳኔው መሰረት በጋምቤላ ከተማ የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጧቱ 1 ሰዓት እስከ ምሽት 1 ሰዓት ብቻ ነውም ተብሏል። እነዚህን ክልከላዎችና ገደቦች ጥሶ በተገኘ ማንኛውም ግለሰብ ላይ አስተዳደራዊ እርምጃ የሚወስድበት መሆኑንም የጋምቤላ ከተማ አስተዳደር በመግለጫው አስጠንቅቋል። በመቀሌ አቅራቢያ በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱ ተገለጸ። በመቀሌ አቅራቢያ ትናንት ሌሊት 8 ሰዓት በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም USGS አረጋግጧል። እንደ አሜሪካ የጂኦሎጂ ጥናት ተቋም መረጃ የመሬት መንቀጥቀጡ የተከሰተው ከሌሊቱ 8 ሰዓት ከ19 ላይ ሲሆን መነሻውም ከመቀሌ በስተሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ በ10 ኪሎ ሜትር ጥልቀት ውስጥ ነው። ንዝረቱም በ20 ክትትል ጣቢያዎች ተመዝግቧል ተብሏል። እስካሁን ባለው መረጃ የደረሰ የሰው ህይወት ጉዳትም ሆነ የንብረት ውድመት ያልተመዘገበ ሲሆን ሰሜናዊ የኢትዮጵያ ክፍል ባለፉት ጥቂት ወራት ተደጋጋሚ የምድር መንቀጥቀጥ ክስተቶችን ማስተናገዳቸውንና በዚህ ወር መጀመሪያ ላይ መቀሌን ጨምሮ በትግራይና በአፋር ክልሎች በሚገኙ በርካታ ከተሞች በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ እንደነበር ተገልጿል። እንደ አውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች መረጃ በጥቅምት ወር 2018 ዓመተ ምህረት በትግራይና በአፋር አካባቢዎች በተከሰቱ ተከታታይ መሬት መንቀጥቀጦች ሳቢያ ከ43000 በላይ ሰዎች ሰብአዊ እርዳታ እንዲያስፈልጋቸው ሆኗል ብሏል። በሬክተር ስኬል 5.7 የተመዘገበው የመሬት መንቀጥቀጥ በአፋር ክልል በርሃሌ ወረዳ የአንድ 12 ዓመት ታዳጊ ህይወት ሲቀጥፍ በሌሎች 9 ሰዎች ላይ ደግሞ ጉዳት አድርሷል። አደጋው ከ1400 በላይ ቤቶችን፣ 12 ትምህርት ቤቶችን፣ 12 የጤና ጣቢያዎችን ያወደመ ሲሆን በሺዎች የሚቆጠሩ ሰዎችን ያለመጠለያና ያለመሰረታዊ አገልግሎት ማስቀረቱ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።